ባጭሩ ለመናገር እንደዛ የኔን መውደቅ መጠበቃቸው እንድበረታ የእግዚአብሔር ጸጋ በእኔ ውስጥ አንተ ይሰማ የነበር ይህም ባልናገር እንደ ውስጥ ይበላኛል እና አንተ እንዳልከውን ነበር። ምን አለ አሁን በወራት ውስጥ ነው ያለሁት እና አያምኑኝም ምናምን ቸርች ሲሄድ ምናምን አያምኑኝም እና ምን አለ አንድ 5 ዓመት 6 ዓመት 10 ዓመት ቆይቼ ቢያዩኝ እንደው መጽናቴን የእውነት በቃ ነገሩ ላይ በጣም ፎከስ ማድረጌ ምን አለ ቢያውቁ ምናምን እል ነበር እና እኔ የተሰማኝ ስሜት ስለተሰማ ነው። በጣም አይወሶ ኢሞሽናል። እኔ ላይቭ ላይ እንደዚህ አልቅሼ ምናምን አለ ማንም እንደዚህ በስሜታዊም ሰው አይደለሁም እንደዚህ ግን ያ እኔ የሚሰማኝ ፊሊንግ ስለተሰማ ነው። ስለዚህ እኔ በጌታ አምናለሁ። በጌታ በአንተ ውስጥ በሚሰራው ነገር አምናለሁ። ብዙ ሰው ያለሙ ሊል ይችላል። እዚህ ሚዲያ ላይ የቆየሁት በአቋም እግዚአብሔር የሚሰራው በአቅማችን ሳይሆን በአቋማችን። አቅማችን ደካማ ነው። በአቋማችን ግን እግዚአብሔር ይሰራል። በራሱ አቅም በእኛ አቋም እግዚአብሔር ይሰራል። ስለዚህ እዚህ ሚዲያ ላይ ብዙ ነገር እየተባለን የቀጠልነው በአቋማችን እና በእግዚአብሔር ጸጋ ነው። ስለዚህ ምንም የምንለው ነገር የለም። ወደፊት እንሄዳለን ማለት ነው። ጌታ ይባረክ። የምትመጣ ማርያም አለች የለችም? መጽሐፍ ቅዱስ በሐዋርያት ሥራ መጽሐፍና በአራቱም ደግሞ ወንጌላት ላይ ጌታ ኢየሱስ ክርስቶስ ሲያርግ መላእክት መጡና ምንድን ነው ያሉት? እንዲሁ እያያችሁ የሚሄደው ጌታችን ኢየሱስ ክርስቶስ እንዲሁ እያያችሁት ይመጣል። አብሮ ከእናቱ ጋር ከእንትና ጋርም ተሰብስበው እንደዚህ እንትን አድርጎላቸው እዚህ ጋር አክሊል አድርጎላቸው ይመጣሉ አላለም። እንዲሁ እያያችሁት ምን ያደርጋል? ይመጣል። ከእንትና ጋር ይመጣል፣ እንትናም ትመጣለች አላሉም መላእክቱ። ማን ይመጣል? እንዲሁ እያያችሁት ደመና የወሰደችው ደመና የሰወረችው ጌታ ኢየሱስ ክርስቶስ የሞተው የተነሳው የሞትን ጣር የገለበጠው የሞትን ወጥመድ የሰበረው የሕይወታችሁን ተረት የተረተረውና እንቆቅልሻችሁን ቋጠራችሁን የፈታው ሞትን ገልብጦ የተነሳው ከሊቶስጥሮስ ከቀራንዮ ራስ የተዳፋው ብቻውን ቀራንዮ ላይ የሞተው አሁን ደግሞ እግዚአብሔር ከሙታን አስነስቶ ክርስቶስን ጌታም ያደረገው ኢየሱስ ክርስቶስ እንዲሁ ተነስቶ እንዳያችሁት እንዲሁ የሄደው እንዲሁ ደግሞ ተመልሶ ይመጣል። ይመጣሉ አላለም፣ ይመጣል ነው ያሉት። ትምህርታችን ከየት ነው? መላእክት እንኳን ያስተማሩት ኢየሱስ ይመጣል። ጳውሎስ ምን አስተማረ? ኢየሱስ ዳግመኛ ይመጣል። ዘብለስድ ሆፕ ነው የሚለው። እንደውም ጳውሎስ የተባረከው ተስፋችን ነው የሚለው። ምን ያደርጋል? ይመጣል። የተባረከ ተስፋችን ይመጣል ብለን ስንጠቢውን ይመጣል ብለን ዘፍጥረት ላይ ይመጣል ብሎ ነው እግዚአብሔር እኮ ፕሮፌሲ ያደረገ። ምን አደረገ? ከሴቲቱ የሚወለደው ዘር ምን ያደርጋል? ይቀጠቅጣል፣ ይመጣል። ራእይ መጽሐፍን ሲዘጋው ምን አለ? አሜን ማራናታ፣ ጌታ ኢየሱስ ሆይ ቶሎ ና። እግዚአብሔርም ዘፍጥረት ላይ የጀመረው ራእይም ላይ ሲጨርሰው አሜን ማራናታ፣ ጌታ ኢየሱስ ሆይ ቶሎ ና። ሌላ ና ምንለው የትኛው ማለት ለየትኛውን ዘምር ለየትኛው ማለት የትኛውን ፍቅር አይተን የትኛው የተሰቀለልን ኖሮ የትኛው ዋጋ የከፈለልን ኖሮ ምኑን እስቲ ልባችን ውስጥ የሚያቃጥል ነገር ከኢየሱስ ውጭ ከየት እናምጣ? የለም። ልባችንን የሚበላል ሉቃስ 24 ላይ ታል በመንገድ እየሄደ ሲናገረን ልባችን ይቀልጥብን ነበራል። ልባችንን የሚያቀልጥ የሰውነታችን ፀጉሮች ሁሉ የሚቆሙለት ሰውነታችን ሽፍ የሚልለት ልክ የሆነ ነገር ሲነካው ሰውነታችን ውር የሚያደርገው ቀራንዮ ላይ ብቻውን የተሰቀለው ኢየሱስ ብቻ ነው። እሱ ነው መስቀል ላይ የተሰቀለው። ዮሐንስ አላገዘውም፣ ማርያም አላገዘችውም፣ ጳውሎስ አላገዘውም፣ ጴጥሮስ አላገዘውም፣ ማንም አላገዘውም። ብቻውን የተሰቀለው ብቻውን አሬና ውስጥ እኮ የገባው እኮ ብቻውን ነው። ቀራንዮ የሚባል ትልቅ አሬና ውስጥ ገብቶ የሞተልን እኮ እሱ ባትል ፊልድ ውስጥ እኮ ገብቶ ኦቨርካም ያደረገው ድል ነሺ የሆነው ያሸነፈው መጽሐፍ ሲናገር ይላል። ልክ በሮማውያን ታሪክ የሆነ ወንጀለኛ ምናምን ኦር የሆነ በጣም ከባድ ነፍሰ ገዳይ ካለ ይሄ እንትን ላይ ጋሪያቸው ላይ ያስሩና ያዞሩታል። አሬና ውስጥ ካየ ሮም ፖሊካርፕን እንደዛ ነበር ያደረጉት። እነኚህ የእምነት አባቶችን በሮም ይሄ ካታኮምብ በሚሉት ውስጥ ማለት ነው ያዞሯቸዋል። ጋሪ ላይ አስረው ያዞሯቸዋል ስጋቸው። መጽሐፍ ሲናገር ምን ይላል? ድል በመንሳቱ በግልጥ አስሮ ምን አደረገ? አዞረን ይላል። ድል በመንሳቱ በግልጥ እያሳየ አዞረን ይላል። ምንድን ነው? አጋንንትን፣ ስልጣናት፣ ጌትነት፣ ዙፋናትን ሁሉ ድል በመንሳቱ በስራው እያዞረ አሳየ አለ። ልክ ጋሪ ላይ አስረው እንደሚያሳዩት አርጩሜ በአርጩሜ እየገረፉ እንደሚያሳዩት እንደዛው ሲኦል ውስጥ ገብቶ በርብሮ
ያንን ስልጣናትን፣ ጌትነትን፣ ዙፋናትን ሞት የሚባለው 50 አለቃ ወስዶ ለዮኒ ኃጢአት የሚባለው 100 አለቃ ወስዶ ለእኔና ለዮኒ እያደረገ በግልጽ እየዞረ ያሳያቸው ዋጋን የከፈለው ያንን ሁሉ ስራ ሰርቶ ለምን መሰለ? ዳግመኛ ኢየሱስ ለምን በክብርና በግርማ እርሱ ብቻ በኃይል ይመጣል ብለን ለምንድን ነው የምንጠብቀው? እሱ ብቻ ነዋ ትላንት የተዋረደው። እሱ ብቻ ነዋ መስቀል ላይ ራቁቱን የሆነ። እሱ ብቻ ነዋ ዋጋ የከፈለው። ኢየሱስ ይመጣል ስንል ይፈርድልናል እያለን ይለውጠናል። ይሄንን ስጋችንን ይቀይረዋል። ወደ አዲስ ክብር ይወስደናል። ህይወት ይሰጠናል። ያሳርፈናል። ዘረኝነት ወደሌለበት፣ ስድብ ወደሌለበት፣ ፀሐይ ጨረቃ ወደሌለበት፣ ራሱ ወደሚያበራበት ወደ ዘላለማዊ ቤታችን ኢየሱሳችን የተሰደብንለት፣ ፋራ የተባልንበት፣ የቂል ሞኝ የተባልንበት፣ ይሄ ገገማዎች የተባልንበት፣ ምንም እነኚህ ጴንጤዎች የተባልንለት፣ እነዚህ ፋራዎች የተባልንለት፣ ይሄ ሰብከን የተሰደብንለት በብዙ ዘመናት መካከል በጣም እየተረገጠ እርጉዝ የነበሩ እናቶች እንኳን ሆዳቸው ተቀዶ ልጆቻቸው እየወጣ ጴንጤ በተቀጠቀጠበት የተቀጠቀጠለት ስም፣ ጴንጤ የተሰደበለት ስም፣ ጴንጤ ፋራ የተባለለት ስም፣ የማትረቡ ሁለተኛ ዜጋ ናቸው የተባለለት ስም፣ በ5 ዓመት በ10 ዓመት ትጠፋላችሁ ተብሎ የተነገረለት ጴንጤ፣ ያ የተሰደበለት ስም ኢየሱስ ክርስቶስ የሰበክንለት የጮህንለት ይመጣል ብለን ያዜምንለት ንጉሳችን ይመጣል፣ ኢየሱሳችን ይመጣል። አሜን ማራናታ፣ ጌታ ኢየሱስ ሆይ ቶሎና ብለን የምንጠብቀው ደስታ ኢየሱስ ነው። ሌላ ደስታ የለውም። ጴንጤ ሌላ የሚጠብቀው ነገር የለውም። ከኢየሱስ ተርፎ ገና አይኔን ወደ ጳውሎስ አላደርግም። ከኢየሱስ ተርፎኝ አይኔን ወደ ማርያም አላደርግም። ኢየሱስ የፍቅር ረሃባችንን ያጠገበን፣ ኢየሱስ የፍቅር ጥማታችንን ያረካልን። የፍቅር ጥማት አለብን ወዳጄ፣ በኢየሱስ እርካ። ከሰው እንዳትጠብቅ፣ ሰው ሁሉ እንዲወድ አትጠብቅ። አንተ ግን ሰውን ሁሉ ውደድ። ኢየሱስ የፍቅር ረሃባችንን ያጠገበን፣ የፍቅር ጥማታችንን ያረካልን። የቀራኔው ንጉሥ፣ የቀራኔው ጌታ ብቻውን የተሰቀለ በረጋ ደም በተጣበቁ ከንፈሮቹ እንኳን ለሚገሉት እግዚ ስረዮሙ እስመ በዘ እያምሩ ይገብሩ ብሎ የጸለየው፣ የሞተው፣ የሸዋ አክሊል ባናቱ ላይ የተደረገው፣ ብቱቱ ልብስ ጨርቅ የለበሰው፣ ራቁቱን መለመላውን ከነወንድ ክብሩ መስቀል ላይ እንደ ጀንዲ የተወጠረው፣ አጥንቶቹን በስተው በሚገቡ ሚስማሮች የተሰቀለው፣ ጎኑ በጦር የተወጋው፣ ፊቱ ላይ የተፉበት፣ አይኑ እስኪጠፋ ድረስ እስኪያብጥ ድረስ በቦክስ የመቱት፣ ፊቱ ላይ የተዘባበቱበት ያ ኢየሱስ ያለ ልክ ዝቅ 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 ያለው፣ ከሰው ተራ የወጣው፣ እንወደው ዘንድ ደም ግባት የሌለው፣ ያ በሸላቾች ፊት እንደሚነዳ በግ ሆኖ ዋጋ ቀራንዮ ላይ የከፈለው፣ ያ ነው ንጉሳችን፣ ያ ነው ወዳጃችን፣ ያ ነው ፍቅራችን፣ ያ ነው ኢየሱስ ህይወታችንን የቀየረው፣ የህይወታችንን ጣዕም የቀየረው፣ የህይወታችንን መዓዛ የቀየረው። ሳንለማመድ የሆነ ነገር እናቆም ሳንል ስድባችንን፣ ተረታችንን፣ መጠጣችንን፣ አልኮላችንን፣ ዘረኝነታችንን ድንገት ከእኛ አሽቀንጥሮ የጣልልን ቀራንዮ ላይ የተሰቀለው፣ ሁልጊዜ ጳውሎስ እንደሚናገረው ኢየሱስ ክርስቶስ በፊታችሁ ተሰቅሎ እንዳለ ሁል ጊዜ እንዳትመለከቱ እንዳለ፣ ሁል ጊዜ ጳውሎስ ስብከቱ ምን ነበረ? ኢየሱስን የተሰቀለውን 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 የጳውሎስ ስብከት የወለደችውን አይደል? የተሰቀለውን ያልተሰቀለ አይሰበክም። ያልታረደ ምስጋና መዝሙር አይቀበልም። ይሄ ነው ኢየሱስ። የምንጠብቀው ኢየሱስ ይሄ ነው። ይመጣል የምንለት ኢየሱስ ይሄ ነው። ለምን? እሱ ብቻውን ሞቷል፣ ብቻውን ይሰበካል። ቀራንዮ ላይ ብቻውን አደለ የሞተው? መድረክ ላይም ብቻውን ይሰበካል። መጣለው ያለው እሱ ነው አደለ? ስፍራ አዘጋጅላችሁ ዘንድ እሄዳለሁ ያለው እሱ አደለ? ስፍራ እናዘጋጅላችሁ ዘንድ እኔም ደግሞም ማርያምም ደግሞም ጳውሎስም አብረን ተባብረን የሆነ ፔልሲ አቋቁመን መኖሪያ እናዘጋጅላችሁ ዘንድ እንሄዳለን አላለም። መኖሪያ እናዘጋጅላችሁ ዘንድ እኔ እናቴ ጋር አላለም። እኔ እሄዳለሁ፣ መጥቼ እወስዳችኋለሁ እንጂ እንወስዳችኋለን አላለም። ምን ላድርግ? ከየት ላምጣ? ካላስ ብራዘር የለም። ማፊ ይላል አረብ። የለም። ከየት ላምጣ ወዳጅ? እንዴት አድርጌ ላምጣ? የለም። መጽሐፉ አይልም መጥቼ እወስዳችኋለሁ ብሎ የተስፋን ቃል የሰጠን ኢየሱስ ብቻ ነው። የምትመጣ ማርያም ነይ ነይ ብትል፣ ኑኑ ብትል፣ ኡኡ ብትል የምትመጣ ማርያም የለም። ወፍ የለም ብራዘር። የሚመጣው አንድ ነው። ለምን? የሄደውም አንድ ነው። ከሞት ተነስተው የሄደውም እሱ ነው። ሁሉም ሞተው አግብተው ከብረው ከብደው ልጅ ወልደው ሄደዋል። ጌታ ይባረክ። ከጳውሎስ ውጭ
ኦኬ፣ ሁሉም በቃ አግብተው ሄደዋል። ልጆቻቸውን ወልደው ዋጋ ከፍለው ሰበቅ። የማርያም ጥሪ ምን ነበረ? ኢየሱስን መውለድ፣ ኢየሱስን ማሳደግ። ወለደች፣ አሳደገች። የተወደደች የክርስቶስ ኢየሱስ እናት፣ የእኛም በጌታ እናታችን እህታችን ቅድስት ድንግል ማርያም ጌታን ወለደች። አገልግሎቷ አለቀ። ጳውሎስ የጸጋውን ወንጌል ሰበከ፣ አለቀ። ጴጥሮስ ሰበከ፣ አለቀ። ማን ይቀጥላል? ኢየሱስ ይቀጥላል። አይታል። ዋናው ሀሳብ ዋናው ኮር ማን ነው? ኢየሱስ ነው። እነሱ ተዋንያን ናቸው። ምን የተሰጣቸውን ስክሪፕት ተዋንያን ምነው ተውነው አለፉ። አብርሃም ተወነ፣ አለፈ። ዳዊት ተወነ፣ አለፈ። ሕዝቅኤል ተወነ፣ አለፈ። ኢሳያስ ተወነ፣ አለፈ። ማርያም ተወነች፣ አለፈች። ጳውሎስ ተወነ፣ አለፈ። ማን ይቀጥላል? ኢየሱስ። ለምን? ዋናው የመጽሐፉ ደራሲ፣ ዋናው የታሪኩ ባለቤት፣ ሊሰበክ የሚገባው የህይወታችን ዋና ርዕስ የሆነው ኢየሱስ ክርስቶስ ብቻ ይቀጥላል። ቱ ቢ ኮንቲኒድ የምንለው ዊ ኪፕ ፕሪቺንግ ጂሰስ ክራይስት አንትል ሂ ካም። በቃ ይሄንን ነው የምንሰብከው። ለምን? ሁሉም መጡ ተዋለ ለያል ቅዱስ ያረ ቤተሰብ ያወጣል ስም የቤተሰብ ያወጣል ስም ነው ወይስ በክርስትና ስትሆን የመጣ ስም ነው? ሚዩት ነህ። ታሪካዊ ስም ነው። ጌታ ፊት ሆኜ ነው የምነግርህ። የኔ ስም ቤተሰብ ነው ያወጣ። አባቴ ገና ስወለድ እንደተወለድኩ በ9 ወሬ ነው ያረፈው አባቴ እና አባቴ እንደተወለድኩ ደስ አለኝ ይሁን ስሙ አለ። ሊትራሊ እናቴ ደግሞ ተኝታ ቅዱስ የሚል ነገር ውስጧ ሞላ። አይ ቅዱስ ነው የሚሆነው። አባቴ አይ ደስ አለኝ ነው የሚሆነው። አይ ቅዱስ ሙሉ ሀገር ቤት ያውቃሉ፣ ገጠር ያውቃሉ ስለኔ። አይ ቅዱስ ነው የሚሆነው አሉና እዛ ዲላ ስወለድ በቃ ማዘር አይ ቅዱስ ነው የሚሆነው ብላ በቃ ግርም ብላ ቅዱስ የሚል ስም ሰጠችኝ እና ይገርመኝ ነበረ። እኔ ስሜ ቅዱስ ነው። መንገድ ላይ ግን ስራ ያርኩ መቼ እናቴ ታለቅስ ነው